ለእኔ ትንሽ ነው ስልኩ እየታየኝ አይደል? ሌላ ስልክ ላይ እየተጠቀምኩ ስለሆነ መነጽር ወደ የእግዚአብሔር መንፈስ ካህኑ በይሁዳዬ ልጅ በዘካርያስ ላይ መጣ። እርሱም በሕዝቡ ፊት ቆመና እግዚአብሔር እንዲህ ይላል፣ እግዚአብሔርን ትእዛዝ ለምን ትተላለፋላችሁ? መልካም አይሆንላችሁም። እግዚአብሔርን ስለተዋችኋል አላቸው። ከዛ ተማማሉበትና በንጉሱ ትእዛዝ በእግዚአብሔር ቤት አደባባይ ውስጥ በድንጋይ ወገሩት። የገደሉት ይሄንን የይሁዳዬ ልጅ ዘካርያስን ነው። የይሁዳዬ ልጅ ዘካርያስ የት አለ? የይሁዳዬ ልጅ ዘካርያስ የሚለውን ነው አላየሁም። ይሄንን ነው እዚህ ጋር በይሁዳዬ ልጅ ዘካርያስ ካህኑ የተገደለው ካህኑ የይሁዳዬ ልጅ ዘካርያስ የሚባለው ነው። የበራኪው ልጅ ዘካርያስ የሚባለው በ250 ዓመት በኋላ ነው። የበራኪው ልጅ ዘካርያስ እና በሁለቱም መካከል ልዩነት አለው። ይሄኛው የበራኪው ልጅ ዘካርያስ የሚባለው አይተው ከሆነ በ587 ነው በታሪክ ውስጥ የነበረው። ዘካርያስ አንዳንድ ላይ ታገኘዋለህ። በዳሪዮስ በሁለተኛው ዓመት በ8ኛው ወር ይመጣል። ያኛው ነው የሚቀድመው። ያኛው ጥንት ነበር የነበረው። በ837 ነበር የነበረው የይሁዳዬ ልጅ ዘካርያስ የሚባለው። ሞቷል የተባለው ነው የቀደመው ወይስ የትኛው ነው የቀደመው? የተገደለው በመሰዊያውና በቤተ መቅደሱ የተገደለው። እናንተ ግን አልተገደለም የምትሉት ደግሞ መጨረሻ ላይ ያለው ነው አልተገደለም የምትሉት። ስለኛ ወይም በታሪክ ወደዚህ የሚቀድመው ማለት ነው አልተገደለም የምትሉት። በ837 ላይ የነበረው የይሁዳዬ ልጅ ዘካርያስ እንደተገደለ ሁለተኛ ዜና መዋዕል ምዕራፍ 24 ቁጥር 20 እና 21 ላይ አለ። እሱን አይተዋል? አዲስ ኪዳን ላይ ደግሞ ተገደለ የሚለው እሱን አይደለም። አልተገደለማ፣ ኖርማል ሞት ነው የሞተው በታሪክ ውስጥ። ዘካርያስ አንዳንድ ላይ ይኸው በዳሪዮስ ዘመን የነበረው የበራኪው ልጅ ዘካርያስ የሚባለው ነብይ የነበረ አለ። የበራኪው ልጅ ዘካርያስ የነበረው በ587 ነው የነበረው። ግልጽ ነው። የ250 ዓመት ልዩነት አላቸው። ማን ነው የሚቀርመው ነው ያኛው? አሁን ይኸውልህ ቀደም ተገደለ ያለው የትኛውን ነው ተገደለ የሚለው? ተገደለ ያለው ኢየሱስ የበራኪው ልጅ ዘካርያስ ነው። የተገደለው ግን የይሁዳዬ ልጅ ዘካርያስ ነው። የይሁዳዬ ልጅ ዘካርያስ መጀመሪያ ተገደለ ነው፣ ተሳስቷል ነው አንተ የምትለው። ከዛ የበራኪው ልጅ ዘካርያስ ደግሞ አልተገደለም ነው የምትለው። ከዛ በኋላ ማን ያርመዋል መሰለህ? ቆይ ይሄንን ማን ያርመዋል? ጄሮም የሚባለው ሲጽፍ ምን አለ? ሲጽፍ ማቴዎስ ወንጌልን ጄሮም በታሪክ ውስጥ የነበረ ጄሮም የሚባለው የቤተክርስቲያን አባት ሲጽፍ ማለት ከመጽሐፍ ቅዱስ ውጭ አይመለከተኝም ሌላው ሰው። ኦኬ ጥሩ። እሱ ምን አለ? ማቴዎስ ተሳስቷል ነው የሚለው። ኢየሱስ ያው ማቴዎስ ተሳስቷል ነው የሚለው። እሺ ችግር የለውም። አሁን የበራኪው ልጅ ዘካርያስ ማቴዎስ ቢሳሳት ራሱ ችግር የለውም። በቃ ስለዚህ መጽሐፉ ተሳስቷል። ኢየሱስ አይደለም ችግሩ ያለው። ማቴዎስ ተሳስቷል። እኔ በዚህ ላይ ግን መጽሐፉ ተሳስቷል ብዬ አላምንም። ግን ምንድነው ፕሩፍ ያደርግላችሁ? የሚነግረን ማን ነው? የይሁዳዬ ልጅ ዘካርያስ የበራኪው ልጅ ዘካርያስን ገደላችሁት ብሎ እሷን አለመገደሉ ማስረጃችሁ እስቲ እሷን አለመገደሉ ማስረጃ አስተኝ። እስቲ አለመገደሉ ማስረጃ አስተኝ። አለመገደሉ ማስረጃ አስተኝ። የበራኪው ልጅ ዘካርያስ እስቲ ማስረጃ የለም እንደዚህ አይነት እንዴ አንተ ነው ማምጣት ያለብህ። መገደሉ ዘካርያስ እኮ ያልተገደለበትን ማስረጃ ካላመጣ ታዲያ ምንድነው ጥቅሙ? የበራኪው ልጅ ዘካርያስ በታሪክ ውስጥ ተገድሏል አይልም። የበራኪው ልጅ ዘካርያስ እንዴ ዘካርያስ አንዳንድ ላይ አይደለም። አልተገደለም። ቤተ መቅደስ ራሱ አልነበረም። ቤተ መቅደስ በዳሪዮስ ዘመነ መንግስት ነበረ ቤተ መቅደስ። በባቢሎን ምርኮ ጊዜ እኮ ቤተ መቅደሱ ፈርሶ ነበረ። ይሄን እንኳን አታውቅም። መቼ ነው ቤተ መቅደሱ የተሰራው? ናቡከደነፆር መቼ ነው? በ606 እኮ ነው የጨረሰው። በ606 ቤተ መቅደሱን አፈረሰ። ከዛ በኋላ ከባቢሎን ምርኮ በኋላ የነበረው ዳሪዮስ የሚባል ተነሳ። ቆይ ልንገርህ፣ ታሪኩን ስለማታውቅ ነው። ዳሪዮስ ተነሳ። ከዛ በኋላ ቂሮስ ተነሳ። ቂሮስ አዋጅ አስተደረገ። ዕዝራ 1 ላይ ቤተ መቅደስ ይሰራ ተብሎ ትእዛዝ ወጣ። በዛን ሰዓት የበራኪው ልጅ ዘካርያስ የሚባለው በነበረበት ሰዓት ላይ ቤተ መቅደስም አልነበረም፣ መሰዊያም አልነበረም። አፍርሰውታል። እነማን ናቸው ያፈረሱት? የባቢሎን ንጉስ ናቡከደነፆር በ605 ላይ አፍርሶታል። ስለዚህ በቤተ መቅደስና በመሰዊያው መካከል የተገደለው የበራኪው ልጅ ዘካርያስ ሳይሆን የይሁዳዬ ልጅ ዘካርያስ ነው በታሪክ ውስጥ ስትመለከተው። ስለዚህ አንተ የበራኪው ልጅ ዘካርያስ ተገድሏል ካልክ በቤተ መቅደሱ የት አለ? መሰዊያው የት አለ? ያኔ እኔ እንጂ ስለ ታሪኩ ስለማላውቀው ይሄን መከራከር አልችልም። ስለዚህ አሁን ማቴዎስ ተሳስቷል ወይስ ኢየሱስ ተሳስቷል? ኢየሱስ ለምን የሚሳሳተው? ኢየሱስ ማይሳሳትም። እሺ ማቴዎስ ተሳስቷል? እኔ እሱን ማስረጃ ስለሌለኝ ልነግርህ አልችልም። እንደዛ ብዬ አሁን እኔ አላውቀውም። አሁን ስላናነብኩ ቁጥር 1 ኢየሱስ ማስዋሸት ስለማላውቀው ልነግርህ አልችልም። ቁጥር 1 ወደ ቁጥሩ ግባ። ዮሐንስ ወንጌል 10:34 ላይ ግባ። ይምራል
እንዴ ኢየሱስ ለምን ነው የሚዋሸው? አይዋሽም አልኩ እኮ ኢየሱስ አልዋሽም እኮ እኔ ይዋሻል ብዬ አላምንም፣ ግን ኢየሱስን አስዋሽታችሁታል። አሁን ለምሳሌ ታሪክ በሰንስ ኢምራን ይበልጠዋል። አንተ አሁን ኢየሱስ ማቴዎስ ወንጌል ምዕራፍ 23 ቁጥር 37 ላይ ከተናገረው ኢየሱስ ነው እንዴ ቃል የተናገረው ነው። ኢየሱስ ካልተናገረን በለህ ካሰብክ ችግር የለውም። ኢየሱስ ተናግሯል ካልክ ግን ከኢምራን አይሻልም። ኢምራን ያነባር ቢያንስ እንኳን ሁለቱ ልዩነቱን አስቀምጦልሃል። ኦኬ ቀጥል። ኢየሱስ ማንበብ አይጠበቅበት ቁጥር 34 ላይ ኦኬ ችግር የለውም። ሂድ ወደ ቀጣዩ ሂድለት። በነገራችን ላይ ኤልማዶና ባዮ ጋዝ ነው እንደምትሰራው ኬሚስትሪ ኬሚስትሪ መምህር ነው ወይስ ኬሚስት ነህ? ኬሚስት ነህ? እንዴ እዚህ ጋር መጠየቅ ይቻላል? ኦኬ ቀጥል። አውጣለት 10:34 ወጣው ኡስታዝ። እሺ ኢየሱስም እንዲህ አላቸው፣ በሕጋችሁ እናንተ አማልክት ናችሁ የሚል ተጽፏል ይላል። በሕጋችሁ የሚለው የአረብኛው ባይብል ላይ በተውራት ይላል፣ በዕብራይስጡ ባይብል ላይ ደግሞ በቶራህ ይላል፣ በግዕዙ ደግሞ ኦሪትኩም ይላል፣ በኦሪት ይላል። ኦሪት ላይ ኢየሱስ ሲናገር ምንድነው ያለው? እናንተ አማልክት ናችሁ አልኩ ተብሎ ተጽፏል በኦሪት ላይ ይላል። በኦሪት ላይ የት ቦታ ላይ ነው የተጻፈው እናንተ አማልክት ናችሁ አልኩ የሚለው? ግሪከኛውም ናሙስ ነው የሚለው። ናሙስ ማለት ህግ ማለት ነው፣ ኦሪት ማለት ነው። የት ቦታ ላይ ነው የተጻፈው ኤልማዶና? እኔ እንደዚህ ነገር ብዙም እንትን አለም አላውቀውም። እኔ የት ጋር እንደተጻፈ ዋሽቷል ኢየሱስ እንዴ? እኔ ስለ አላውቅም እኮ አልኩ። ካላቅ እንዴት ነው ዋሽቷል ወይ ኢየሱስ ዋሽቷል ወይ? ኢየሱስ መቼም አይዋሽም። ኦኬ ለአብይ ልስጠው። እንዴት አድርጋ አንተ አብይ ሰላም ብያለሁ። አይ እኔ እንኳን ለመልስ አይደለም ለጥያቄም ለመልስም ሳይሆን የገባሁት ላይክ ከስሮኝ እየተማርኩ ስለነበረ አስተያየት ለመስጠት ነው። ዝም ብለህ የዳይሬክሽን በኋላ ትሰጣለህ። አብይ የሚታርገውና አንድ አለ ቀጥል። ኢምራን ቀጥል። ኤልማዶን አለ። አዎ ግን እኔ እንደዚህ ነገር ላይ አልወያይም። እኔ እንደዚህ ጥቃቅን ነገር ሲሆን እናንተ ብታስረዱኝ አሪፍ ነበር። አንድ መጠይቃችሁን ጥያቄ ብታስረዱኝ አሪፍ ነበር። ለመማር ስለሆነ የመጣሁት። ከሱ በፊት ክርስቶስ ጠይቁን ብለኛል። መጽሐፈ ምሳሌ ምንድነው የሚለው? ሐሰተኛ እንዳትሆን በቃሉ አትጨምር። በቃሉ የሚጨምር ሐሰተኛ ነው። አንተ መጽሐፍ ቅዱስን መጀመሪያ አታምንበትማ። ምን ያደርግልሃል? አንተ ታምንበታለህ። ቅድም ጠይቀኝ አልክም እንዴ? ቅድም ጠይቀኝ። አሁን እንደዚህ አይነት ጥያቄ ይሄ ጥቅስ ብቻ እኮ ማለት ነው። ይሄ ጥቅስ ብቻ ኢየሱስን፣ ክርስትናን፣ መጽሐፍ ቅዱስን ውድቅ ያደርገዋል። መጽሐፍ ቅዱስን ውድቅ ሊያደርግ የሚችለው ክርስቶስ አለመሰቀሉ ብቻ ነው። ይሄም ውድቅ ያደርገዋል። ኢየሱስ የእግዚአብሔር ቃል የሚጨምር ከሆነ በተዘዋዋሪ ቅዱስ አይደለ? ቅዱስ ደግሞ ከሆነ ክርስትና ውድቅ ነው። خلاص ስቅለትን ብቅ አይሆንም። ኢየሱስ ክርስቶስ መሰቀሉ ክርስቶስ መሰቀሉ ንጹህ ማለት ከእናንተ ጋር ሊለየን የሚችለው ዋናው ነገር እሱ ነው። ኤልማዶና ክርስቶስ ንጹህ ነው አይደለም? ኃጢአት የለበትም አይደለ? ንጹህ ነው፣ ኃጢአት የለበትም። ኃጢአት ከሰራ ደግሞ ለስቅለት አይበቃም። ትክክል። ኃጢአት የለበትም። አዎ ኃጢአት ካለበት ይበቃል ለስቅለት። አንድ ሰው ኃጢአት ካለበት እሱን እኔ ማስረጃ የለኝም፣ ግን ኃጢአት የለበትም። ክርስቶስ አይበቃም። ኢየሱስ ንጹህ ነው። ኃጢአተኛ ደግሞ ክርስቶስ ኃጢአት የለበትም አልኩ እኮ። እዚህ ጋር ደግሞ ኃጢአት ሰራ ኢየሱስ። ያው እዚህ ጋር ኃጢአት ሰራ የማቴዎስ ወንጌል ምዕራፍ 10 ላይ እንዴት የሰራው ምንድን ነው? የሰራው ምንድን ነው? የእግዚአብሔር ቃል ጨመረ። ኦሪት ላይ የሌለው ኦሪት ላይ ያለ አለ። የእግዚአብሔር ኦሪት ላይ የሌለውን አለ ብሎ ተናገረ። ቡም ምን ትላለህ? ኦሪት ላይ ቃሉ የለም እሱ አለ ብሎ ተናገረ። ስለዚህ በተዘዋዋሪ ያጭበረበረ ነበር። የእግዚአብሔር ቃል ላይ ጨመረ ነበር። አይ እንደዛ አልጨመረም። ጨምረ ካልጨመረ አሳይ ማስረጃ። ካልጨመረ ማስረጃ። ያው እዚህ ጋር ጨምሯል። ኦሪት ላይ እንደዛ የሚል አለ ብሎ ኦሪት ላይ እንደዛ የሚል የለም። እናንተ አማልክት ናችሁ አልኩ የሚል ኦሪት ላይ የለም። ካላምጣ ካላመጣ አምላክህን ኦሪት መጽሐፍ ስንት ነው? እኔ ያልስላችሁ እነግርሃለሁ። መጀመሪያ ወጣሳይ ኤልማዶን አታውቅም። ስለዚህ ኤልማዶን ሊመልስላቸው ካለው ይመልሳል እሱ። ከሱ በፊት ግን አንተ ከዚህ በኋላ ክርስትና ላይ አውቃለሁ ብለህ እኔ ቤት መተህ እንዳታወራ ተማር። አየህ እንደማታውቅ አሳይቼሃለሁ። ሜታ ጋር ተቀመጥ። እሺ ኢየሱስ ሰላም ብያለሁ። መልሷለህ አንተ? ሰላም ናችሁ? ሰላሙን አለመን ተቢያል ሁዳ መልሷለህ?
አዎ አዎ፣ ለሶስት አለኝ ለአነሳችሁት ሶስት ጥያቄ ማሻአላህ ማሻአላህ። ከዛ በላይ መልስልሃለሁ። እንዴ በጣም ደስ ያናያለና። እንደዛ ከሆነ የማቴዎስ ወንጌል ምዕራፍ 23 ቁጥር 35 ላይ ያለው እና መጀመሪያ አንዱን መልስልኝ። ደብል ስታንዳርድ ሄድብሃለሁ። ችግር የለውም። መጀመሪያ ከመለስክ በኋላ የፈለግከውን ትችላለህ። ብቻ ግን ጉራ ብቻ እንዳይሆን በተግባር አሳየን። ይገርምሃል፣ ጂሰስ አብዛኛው እየገባ ይጎርራል፣ ግን ጉራ ብቻ ሳይሆን በተግባር ማሳየን። ስለዚህ የማቴዎስ ወንጌል ምዕራፍ 23 ቁጥር 35 ላይ ኢየሱስ ለምንድን ነው የዋሸው? ማቴዎስ ወንጌል ስንት ላይ? አታውቀውም? ጥቅሱንም አታውቀውም? በቃ ዝም ብለህ የምታወራው 23 35 ላይ። አዎ ጎበስ። ኦኬ፣ ሁለተኛ ዜና 24 20 ላይ ያለው ዘካርያስ የዮሄዳ ልጅ ይላል። ዮዳሄ በትክክል አንብበው። ዮዳሄ ልጅ ይላል። ኢየሱስ ደግሞ ያለው ኢየሱስ ያለው የባሩክ በራኪው። ኧረ በአላህ እባክህን በትክክል አንብበው። በራኪው። ኦኬ እሺ። ይሄ የስም ቼንጅ ምናምን ይሄ ኖርማል ነው፣ ባይዘ ኖርማል ነው። ሁለተኛ ስሙ ሊሆን ይችላል። ያልሞተን ሰው ሞተ እያለ ሁለተኛ አንዴ ተረጋጋ። የበራኪው ልጅ ዘካርያስ መቼ ነው የነበረው? የበራኪው ልጅ ከዛ በኋላ ይመስለኛል። ዘካርያስ አንድ ላይ አለ፣ ስሙ አለ። ኦኬ፣ መቼ ነው የነበረው? እሱ የነበረው መቼ ነው ጊዜው? አሁን እኮ ስለ ኤራ እያወራን አይደለም። መቼ ነው የነበረው ነው የጠየቁ ጥያቄ። የበራኪው ልጅ ዘካርያስ የነበረው መቼ ነው ጊዜው? ራሱ ዘካርያስ አንዳንድ ላይ ምን ይላል? በራኪው ልጅ ወደ ነቢዩ ወደ ዘካርያስ መጣ ይላል። በእርግጠኝነት አመቱን ባናውቅም እኔ አመቱን ዘካርያስ የበራኪው ልጅ ዘካርያስ የነበረው መቼ ነው? ኡስታዝ አንድ ላይ መቼ ነው የነበረው? እሱ መጀመሪያ መልስ። አይ ወዴት ነው? የበራኪው ልጅ ዘካርያስ የነበረው መቼ ነው? እሱ መጀመሪያ መልስ። አመቱን ለመለስ አልገባው መጀመሪያ ነው። መቼ ነው የነበረው? እኮ ጥያቄ ይነግራል። ባይ ዘካርያስ አንዳንድ ላይ ባለው ጥቅስ መሰረት መቼ ነው የነበረው? እኔ ለዛ አልመጣሁም አልኩ እኮ እኔ ዘካርያስ አንዳንድ ላይ የበራኪው ልጅ ኦኬ እሺ፣ እያነበብኩ ለምን ጠይቀኛለህ? መቼ ነው የበራኪው ልጅ ዘካርያስ የነበረው መቼ ነው ይላል። ዘካርያስ አንዳንድ ላይ ዳሪዮስ የፋርስ ንጉስ በሆነ በሁለተኛ ዓመት በስምንተኛው ወር ማን ዳሪዮስ የፋርስ ንጉስ በሆነ በሁለተኛ ዓመት የፋርስ ንጉስ ምን በሆነ በሁለተኛ ዓመት የፋርስ ነው ወይስ የሜዶን ነው? ዳሪዮስ አሁን ደግሞ ሌላ ጥያቄ ንጉስ ነው እኮ አይደለማ። የፋርስ አልከኛ። የፋርስ ንጉስ የነበረው ቂሮስ ነው። ዳሪዮስ የሜዶን ፋርስ የሜዶን ነው አይደል እንደ የነበረው በዳሪዮስ በሁለተኛው ዓመት ይላል። ኦኬ አሁን ዳሪዮስ በነበረው አንዴ ተረጋጋ። ዘካርያስ አንዳንድ ላይ ባለው ጥቅስ መሰረት ያን እንጨርስ መጀመሪያ። አላለፍኩኝ እዛው ላይ ነኝ አይደል? በዳሪዮስ ጊዜ የነበረው የበራኪው ልጅ ዘካርያስ በነበረበት ሰዓት ላይ ቤተ መቅደስና መሰዊያ ነበረ። አሁን ይሄ ሌላ ጥያቄ ነው። አይ በቃ አታውቅም፣ እውቀቱ የለህም። ይምራን ቀጥል። በጣም አለኝ፣ አልመልስልህም። ያ የገባሁበትን ልመልስላችሁ። አንደኛ ክርስቶስ ምንም ማጣት አልነበረበትም። ቆይ ረጋ በል ለጀማዓት አያቸው። ቆይ አንዴ ፕሊስ ረጋ በል አንዴ ረጋ በል። አያቸው ጉራ ብቻ ይሄ ነው በቃ ጉራ በተግባር ቅድም መልሳለሁ አለ። ገና መጀመሪያ ስጠይቆ ኖርማል ነው ብሎ አለፈው። ኡስታዝ ስጠይቆ ሊመልስ አልቻለም። አሁን ደግሞ ይልጠይቅ ለመጨረሻ ጊዜ ካልመለስክ ይቀራል።
ኦኬ የማርቲን ሉተር ታሳየኝ መጀመሪያ። አቸኩል አንዴ መጀመሪያ ይሄን ጨርስ። ይሄ ለምን ትዘላለህ? እኔ የገባሁበት ያን ጥያቄ ለመመለስ አይደል እንዴ? ሌላ ጥያቄ ለመጨመር ነው። ረስተኸው ከሆነ ስጎረም መሳይ ጉራን ስነፋ ምንድን ነው ያልከው? ሁሉም ጥያቄ መልሳለሁ ከፈለክበት ጀምር ነው ያልከው። አሁን ይሄን ጥያቄ እየመለስክ ነው ያለው። ለመለስ ጨርሳለህ። ቅድም ይሄ ጠይቃችሁ ነበር። ኖ ያልከው ምንድን ነው? ሁሉም ጥያቄ መልሳለሁ ነው ያልከው። አትርሳ። ሜቢ ጉራህን ረስተኸዋል። አያህ ስጋ ጉራህ ተነፈሰ። ጠይቃችሁት ነው። እሺ እንደዛ ከሆነ ይሄን መልስልና በመሰዊያው መካከል የተገደለ የበራኪው ልጅ አለ። ነገርኩህ እኮ ይሄ ስም የሁለተኛ ስም አለ ወይስ ይችላል? ለይ አንዴ ለይ አለ ወይስ የለም? ብራዘር መልስልኝ። አሎ መልሰው እንጂ። ኦኬ የባራኪዮ ልጅ ክርስቶስ እንደዛ ቢልም አልጠየኩም። ብራዘር አልጠየኩም። ጥያቄ በመሰዊያው መካከል የተገደለ የበራኪዮ ልጅ ዘካርያስ አለ ወይስ የለም? ብራዘር መልስልኝ። አዎ አለ። ማስረጃ ሁለተኛ ዜና መዋዕል 24:20-22 እዛ ላይ የሚለው የዮዳሄ ልጅ ዘካርያስ ነው። ሁለተኛ ስሙ ሊሆን ይችላል። ማስረጃ ቆይ አንዴ ሁለተኛ ስሙ ሊሆን ይችላል። ይችላል የሚባል ነገር የለም። ማስረጃ ክርስቶስ ሁሉ ነገር እንደሚያውቅ ይችላል የሚባል ነገር የለም። ጥያቄያችን በራኪዮ ልጅ ተገደለ ብለህ ለእሱ ቃል በቃ ተገደለ የሚል በራኪዮ ልጅ ዘካርያስ ተገደለ የሚል ማስረጃ አቅርብልን። በመሳይና በደሰኝ አታወራ። አይሳካልም። ማጭበርበሩ አይሳካልም። ጥያቄያችን የበራኪዮ ልጅ ዘካርያስ ተገደለ የሚል አቅርብ ነው። ኡስታዝ ኢምራን፣ በጣም የሚገርምህ እኮ የዮዳሄ ልጅ ዘካርያስ የነበረው ኢዮአስ ንጉስ በነበረበት ነው። የእስራኤል ንጉስ ኢዮአስ። በጣም አይገናኝም። ደግሞ ያስገደለውም ራሱ ነው፣ ኢዮአስ ነው። ኢዮአስ የሚባለው ንጉስ ነው ያስገደለው። በጣም ሰፊ ልዩነት አላቸው። ኦልሬዲ በባቢሎን ምርኮ ሲማረኩ የመጨረሻ ንጉስ የነበረው ሴዴቅያስ ነው። ሴዴቅያስ ከተገደለ በኋላ ንጉስ የሚባል ነገር የላቸውም። ዘካርያስ የበራኪዮ ልጅ ዘካርያስ በነበረበት ሰዓት ላይ እስራኤሎች ንጉስ አልነበራቸውም። ዳሪዮስ የሚባለው የሜዶን ንጉስ የነበረው ከባቢሎን ምርኮ በኋላ ጊዜ የነበረው የፋርሶች ጋር የነበሩት ናቸው ነገስታት የነበሩት። በጣም ሰፊ ልዩነት ነው። ይህንንም ይህንን እንኳን ታሪክ በስነ ስርዓት አያውቁም። ኢዮአስ በነበረበት ሰዓት ላይ ነው የነበረው የዮዳሄ ልጅ ዘካርያስ። ያስገደለውም ራሱ ኢዮአስ ነው ያስገደለው። በታሪክ ውስጥ አውዱን መመልከት ይችላል ራሱ። ይህን እንኳን ልዩነቱን እንኳን አያውቁም እዚህ ሲመጡ። ቀጥል ኢምራን። ጀዛከላ። ኦኬ ልመልስላችሁ። ስለዚህ እዚህ ጋር መልስ የለህም። ይሄ መልሻለሁ። ሁለተኛ ጥያቄ ልመልስ። ማርቲን ሉተር እያልክ ያለውን መጽሐፉን ንገረኝ። አልመለስክም። መጀመሪያ መመለስ ያለብህ አያቸው። ያጀማ ሞከረ ግን ኢየሱስን ከውሸት ሊያድነው አልቻለም። ሚውት አድርግ አንዴ እባክህ፣ ሚውት አድርግ። ጥያቄያችን የነበረው ኢየሱስ የበራኪዮ ዘካርያስ ተገደለ ብሎ ግን ማስረጃ ሊያቀርብ አልቻለም። የበራኪዮ ዘካርያስ ነብይ ነው። ከ12ቱ ደቂቀ ነቢያት አንዱ ነው፣ ነብይ ነው። ተገደለ የሚል ጭራሹ ነው የለም። ለዛ ነው ጄሮም ጄሮም ተመልክቱ እዚህ ጋር ያው although their father shared the same name አለ። አንድ ስም ቢኖራቸውም አለ however they cannot be the same person። አንድ ሰው አይደሉም፣ ሁለት ሰዎች ናቸው አለ። ቀጥታ ተመልከት። the prophet ዘካርያ was never said to have been killed። ነብዩ ዘካርያስ አልተገደለም አይደለ? አልተገደለም። ቀጥሎሳ because the temple had just recently been destroyed in the prophet time። በሱ ጊዜ ራሱ እንኳን ሊገደልበት ተገደለበት የተባለ ቦታ የለም። ስለዚህ በዚህ መሰረት ሁለት ምርጫዎች አሉ። አንደኛ ኢየሱስ ዋሽቷል፣ ክርስትና ውሸት ነው፣ ወይም መጽሐፍ ቅዱስ ዋሽቷል፣ መጽሐፍ ቅዱስ ውሸት ነው። ሁለት ምርጫ ነው ያለ። አልመለስከውም፣ ሚወት አድርገህ ትጠብቃለህ ማለት ነው። ቀጣይ ሰዓት ስለሄደ እንሻላ አንድ ሰው እናስተናግድና ከዛ ደግሞ ረፍት እናደርጋለን። ኡስታዝ የምትጨምር ሀሳብ ካለ ጨምርበት። የቅድሙ ልጅ በጣም መሀል ላይ እየገባ ነበር። ካለ እስኪ ኮሜንት ላይ አንድ ቁጥር ጻፍ። ኦኬ በቃ እኔም እንትን ልበል ልውጣ። ኢንሻአላህ ጀዛኩሙላህ ኸይረን ጀዛ ስለነበረን ቆይታ አላህ ጀዛችሁን ይክፈላችሁ። ኢንሻአላህ ከመጽዮን ሰላም ብያለሁ። አሜን። ተዘውሂድ ሰላም ብያለሁ። እንዴት ነህ? ሰላም ነኝ፣ ፈጣሪ ይመስገን። የበራኪዮ ልጅ ዘካርያስና የዮዳሄ ልጅ ዘካርያስን እየቀላቀሉ ነው የሚያወሩት።
እንጂ አንተ አለ ትክክል ነው። ህይወት ባለቤት በጣም ልዩነት አለው። በነገራችን ላይ ዘካርያስ ሁለተኛ ዜና 24 ያለው በአንደኛው ቤተ መቅደስ የነበረ ነው ሰለሞን በሰራው። ዘካርያስ ደግሞ አንዳንድ ላይ ያለው በነ ሐጋይ እና በነ ዘሩባቤል ጊዜ የነበረው ነው። በጣም አይገናኝም። ማይገናኝ ታሪክ ነው ሁለቱ። እኛም ያለው ይሄ ነው። እንግዲህ ያው ክርስቲያኖች ግን ቀላቅለው ኢየሱስ ውሸተኛ ወይም መጽሐፍ ውሸታም እያደረጉ ነው ያሉት። ኤኒዌይ ጀዛኩሙላሁ ኸይረል ጀዛ። እሺ ኤልማዶና ሌላ ጊዜ ወገናችን አንተም ተምረህና እናመሰግናለን። እስኪ ቀጣይ ደግሞ የቅድሙ ልጅ ተከበ በጣም ሲሆነ ልጅ የምጮህ ልጅ ነበረ ጀማ የሆነ ወርዶ ነው። እስኪ ኮሜንት ላይ እንደው ተጻፈ አብይ የምትባል አካውንት ካለ ገስት ላክ። እሺ ኢየሩሳሌም ሰላም ብያለሁ። ኢየሩስ የለች። እሺ አጀማ ገስት ለሉትን በሙሉ ፎሎ አድርጉ። ታብታብ ማድረግ አትርሱ። ኢንሻአላህ ጨርሰናል። ሰብሰባ ጋር ሀሳቡን እንወጣለን። ኦኬ ጥያቄም ጠይቅ ነበር ኢምራን። እሺ ቀጥሉ። ጥያቄ ነበር የሰሙና እኔ አንድ ነገር ልበላችሁ። በጣም ስለ ኢየሱስ ክርስቶስ በጣም እየተዳፈራችሁ ነው። ኢየሱስ ክርስቶስን እናንተ አታውቁትም። በመጀመሪያ እዛ እስልምና ላይ ጨርሱ። ኢየሱስ ክርስቶስ ማለት ለኔና ለናንተ ህይወቱን የሰጠ ነው። ለኔና ለናንተ ዋጋ የከፈለ ነው። ሳይሆን ኢየሩሳሌም ይቆይ ላድርምሽና አንደኛ አንዴ የምታገሻለሽ አንዴ የምታወሪው ከዚህ በኋላ አይሰማም። አዳምጪኝ። አንደኛ ድንበር አላለፍንም መጽሐፉ የሚለውን ነከፍታ ያነበብ ነው ቃል አቅሮ ይላል መጽሐፉን ቃል በቃል ላይ ያነበብ ነው። ሁለተኛ ደግሞ ማቴዎስ ወንጌል ምዕራፍ 25 ጠቅሰነዋል። ሁለተኛ ደግሞ ለኔ ኃጢአት የሚሞት ሰው የለም፣ ለኃጢአት ሞት የሚባል ነገር ጭራሹን የለም። ሰው አይሞትም ለኃጢአት ውሸት ነው። ኢየሱስን የገደለው ሰይጣን ነው እንጂ ያ መጋደ ኢየሱስን የገደለው ሰይጣን ነው። ተገደለው ፈቃደኛ ሰው እያለቀሰ የሞተው እንጂ ፈቃደኛም አልነበረም። ኃጢአት የሚባል ነገርም የለም። ለኃጢአት ሞት የሚባል ውሸት ነው የለም። አሁን ጥያቄያችን ኢየሩሳሌም ኢየሱስ ለምንድን ነው የእግዚአብሔር ቃል ላይ ጨመረው? ኢየሩሳሌም መልሽ እስኪ። አንቺ ጀግና ከሆንሽ አምላክሽን አድኝ። በመጀመሪያ ደረጃ ይልክ አምላክህን እኔ አላድነውም፣ እኔ ሊያድነኝ የመጣ ነው አምላኬ። ስለኔ ኃጢአት ነው ዋጋ የከፈለ ነው። ማቴዎስ ወንጌል ምዕራፍ 10 ቁጥር 37 ላይ ጨመረው። የእግዚአብሔር ቃል ለምን ጨመረ? ለምን ሸወዳቸው እስራኤላውያን? ማንንም አልሸወደም። እናንተ ራሳችሁ እንደፈለጋችሁ የምታነቡት እሺ። የማቴዎስ ወንጌል ኢየሱስ ክርስቶስ ይልክ የዘላለም ሕይወት በእርሱ ብቻ ነው። ሰበካ ሳይሆን ይሄ ሰበካ አንፈልግም። እንደዛ ይባላል፣ ውሸት ነው። የዘላለም ሕይወት ያለው ኢየሱስ ራሱ ምንድን ነው ያለው? አንድ አምላክ በማምለክ ነው ያለው። አንድ አምላክ በማምለክ የዘላለም ሕይወት ያለው እንጂ ፍጡርን በማምለክ አይደለም። ፍጡር ኢየሱስ ወንድ ልጅ አይመለክም። ወንድ ልጅ አታምልክ። ኢየሱስ ወንድ ልጅ ነው። ያው የዮሐንስ ወንጌል እንደዚህ ይላል። ኢየሱስም እንዲህ አላቸው፣ በሕጋችሁ እናንተ አማልክት ናችሁ አልኩ የሚል ተጽፎ የለም። እንዳይታወቅባችሁ ጸጥ ትላለህ። አዳምጥ። አይደለም አሁን መመለስ ያለብሽ አንቺ ጥያቄያችን መሆኑ መጽሐፍ ቅዱስ ላይ ቃል በቃል አለ። እሱን አልጠይቅም። ጥያቄያችን እዚህ ጋር ለምንድን ነው ኢየሱስ የእግዚአብሔር ቃል ላይ ጨመረው? እስኪ መልሽ። እፎይ ጉዳችሁ ሲያወጣባችሁ ኢየሱስ ጉድ እኮ ወጣ። የክርስትና ጉድ እኮ ወጣ። አላየሽም? እንዲህ ባለፈው ወጣ የሞተ ሰው ስም አትጥሩ። እባካችሁ ወገኖቻችን የሞተ ሰው ስም አትጥሩ። የክርስትና ጉድን ባለፈው ወጣ። አትሳደቡ። ተው። አሁን ይሄን እውነቱ ሲነገራችሁ ኢየሱስን ወደ ይሄን አደኙ። እሺ ለምንድን ነው ኢየሱስ እግዚአብሔር ቃል የጨመረው? ኦሪት ላይ ለምን ኦሪት አለ ብላ ጨመረበረ? ኦሪት ላይ የሌለን አለ ብሎ የጨመረበረ ነው ያለው። ይሄን መልሽ፣ ስማኝ። ይሄን መልሽ መጀመሪያ። ይሄን መልሽ። እንዲሰማሽ መጀመሪያ ይሄን መልሽ። እባክሽ መጀመሪያ ይሄንን ስማ። እስቲ ተቀበለው። አንተ ለምን አትቀበልም? ምን እናድርግ መሰለሽ? ያው አንድ ደቂቃ ሙሉ ለምን ሚውት ታደርጋለህ? ኢየሱስን አንተ ለመሞት መስማት ለምን ከበደክ? ለምን ሚውት ታደርገኛለህ? በቃ ኢየሱስ ክርስቶስ ስለኔና ስለአንተ ስለሞተ ለምን ሚውት ታደርጋለህ? ብዙ ሰዎች እኮ እያዳመጡ እየዳኑበት ነው። መዳን ከፈለክ ይኸውልህ በደንብ መጽሐፍ ቅዱስን አንበብ፣ በደንብ ተረዳ።
ዝም ብለህ ግን ስለ ኢየሱስ ክርስቶስ አትዝለፍ። ለአንተም ቅስፈት ነው የሚሆንብህ። በእውነት ነው መልክ እኔ ያንተን ጥያቄ ለመመለስ አይደለም የገባሁት፣ ግን ስለ ኢየሱስ ክርስቶስ እሺ የዘላለማዊ ህይወት ሊሰጥክ ስለመጣ ከሰማያት ሰማይ ወርዶ ለኔና ለአንተ ዋጋ የከፈለ በፍቃዱ የሞተ ኢየሱስ አንተ ሰው ነው ምናምን ለምን ትላለክ? ለምን አታነብም መጽሐፍ ቅዱስ? ለምን ራስህን አታድንም? ለምን ተረት ተረት ታወራለክ? በጣም ነው የሚደብረው በእውነት። ሰው እኮ ለመዳን ራሱን እንትን ማለት ነው፣ መጀመሪያ ራሱን መፈተሽ ነው። እስቲ አንተ አንብቦ በደንብ ቁርአንህን አንብቦ በደንብ እስቲ ተከታተል። ስለ ኢየሱስ ከመዝለፍ በፊት አምላክ አንድ ነው ያለው። በቃ ሰማይና ምድርን የፈጠረው አንድ ክርስቶስ ብቻ ነው። ማንም ሊያድንህ አይችልም። ህይወትም መንገድም እውነትም እኔ ነኝ ይላል መጽሐፍ ቅዱስ ላይ። ይሄ ልክድ ነው፣ ያሳፍራል። ግን ስለ ክርስቶስ እንደዚህ በድፍረት ስታወሩ በጣም ነው የሚያሳፍረው በእውነት። ስለ አምላካችሁ በድፍረት እንደዚህ ስትዘባበቱ ብዙ ነገር ስታወሩ ደቂቃሽ አልቋል። እሺ አንደኛ ኢየሱስ ሰው ነው ትላላችሁ፣ ኢየሱስ ሰደባችሁታል። እሺ የሉቃስ ወንጌል ምዕራፍ 2 ላይ ኢየሱስ መልአኩን መጥቶ ምን አላት? እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ወደድሽም ጠላሽም የምታመልኪው ወንድ ልጅ ነው። ቢከብድሽም ቢመርሽም ዋጪው፣ እያመለክሻለሽ ወንድ ልጅ ነው። እወቂው። የሉቃስ ወንጌል ላይ አለ። ኢየሱስ ከሰማይ መጣሽ ውሸት ነው። ኢየሱስ ከማርያም ማህፀን የወጣው ይሄንን እመኝ። ከማርያም ማህፀን የተወለደው ሰው ነው። 30 ዓመቱ ላይ ወደ ሰማይ አድርጓል። ይሄ ነው እውነታው። ቀጥሎ አምላክ አንድ ነው ውሸት ነው። በክርስትና 3 አምላክ ነው ያለው፣ አብ ወልድ መንፈስ ቅዱስ 3 አምላኮች ነው ያሉት። 3 አምላክ የመተበክ ይሄንን መወቂው። ኦርቶዶክስ 3 አምላክ ያመልካሉ፣ ጴንጤዎች 3 አምላክ ያመልካሉ። በአካል ቢሉትን 3 አምላክ አለ በእነሱ። ይሄንን እመኝ። ቀጥሎ ኢየሱስን አትሳደው፣ መጽሐፍ ቅዱስን አንብቡ ብለሻል። መጽሐፍ ቅዱስን ብናነበውም ያለው እንደዚህ አይነት ነገሮች ነው። ኢየሱስን የሚሳደብ ነው። ኢየሱስ የእግዚአብሔር ቃል ጨመረ ይላል። ልመልሽ አልቻልሽም። ስለዚህ አልመለስም አልሽ። ለምን ከብዶሻል ጥያቄው። እስካሁን የሰማችው ነገር 3 ሰዓት ሙሉ እስካሁን ነበርሽ፣ አይቼሻለሁ። ቅድም ጀምሮ ነበርሽ። ከብዶሽም ቢሆን አዳምጠሻል። እስካሁን እያረሽም ቢሆን አዳምጠሻል። እውነታው ገብቶሻል። ስለዚህ ኢየሩስ ድህነት ያለው ወንድ ልጅ በማምለክ ሳይሆን ወንድ ልጅን የፈጠረውን ኢየሱስን የፈጠረውን አምላክ በማምለክ ነው። ስለዚህ ጊዜ ሳይፈጅብሽ ንስሐ ገብተሽ በአንዱ አምላክ መኝ። ለኃጢአት ሞት የሚባል ነገር ውሸት ነው፣ ውሸት ነው። የለም እንደዛ የሚባል ነገር። ለአንቺ ኃጢአት የምትጠይቂው አንቺ ራስሽ ነሽ። መጽሐፍ ቅዱስ ራሱ የሚያስቀምጠው ይሄን ነው። ስለዚህ ለኃጢአት ሞተ እያሉ ይሄ ያጭበረበሩሽ ነው ያሉት። አንቺን አእምሮሽን ዘግተው ኃጢአተኛ ብለውሽ ከዛ ደግሞ ከኃጢአተኛ ማልፎ ለኃጢአትሽ መድኃኒት ብለው እየሸውሩሽ ነው ያሉት። ከዚህ መሸወድ ወጥተሽ አንዱን አምላክ አምልኪ። ኢየሱስ ኤሎሂ ኤሎሂ ያለውን አምላኬ አምላኬ ብሎ ሲያመልክ የነበረውን አምላክ አምልኪ። ኢየሱስ ራሱ ከብዶት ጨንቆት እኮ ምን አለ መስቀል ላይ ሆኖ በእናንተ አስተምሮ ማለት ነው። አምላኬ አምላኬ ስለምን ተውከኝ አለ ኢየሱስ ከብዶት። ይሄን አምላክ ያመልክሻለሽ። ደካማ አታምልኪ። ቀጥሎ ተሳደባችኋል። የትኛው ስድብ? በማስረጃ ነው ያወራ ነው። ያው የዮሐንስ ወንጌል ምዕራፍ 10 ቁጥር 34 ላይ ኢየሱስ የሌለውን አለ መጽሐፍ ቅዱስ ጨመረ። ለምንድን ነው አምላክሽ መጽሐፍ ቅዱስ ላይ የሚጨምረው? የእግዚአብሔር ቃል ለምን ይጨምራል? መጽሐፈ ምሳሌ ደግሞ ምንድን ነው የሚለው? ሐሰተኛ እንዳትሆን በቃሉ አትጨምር ነው የሚለው። ስለዚህ አንቺ ወይም ደግሞ አምላክሽ አንቺ የምታመልከው አምላክ የእግዚአብሔር ቃል ላይ ጨምራ በተዘዋዋሪ አምላክ አይደለም ወይም ደግሞ ቅዱስ ሰው ራሱ አይደለም ማለት ነው። ይሄን ያለው አያችሁ። መመለስ ሲከብዳችሁ ግን ምን ትላላችሁ? ምን ተሳደባችሁ ምናምን ትላላችሁ። ስድብ ከሆነ እስካሁን ለምን ተቀመሽ? ቅድም ጀምሮ ለምን አዳመሽ? ስድብ ከሆነ የሚገርም ነገር ሱብሃንአላህ፣ ምንም አያውቁም መጽሐፍ ቅዱስ። ቁጭ ብለው ይማሩና ከተማሩ በኋላ ሲከብዳቸው ላለመቀበል ገብተው ይሳደባሉ ወይም ደግሞ ተሳደባችሁ ይላሉ። ይሄ ነገር ጥሩ አይደለም፣ ይጎዳሻል እንጂ አይጠቅምሽም። ስለዚህ ጊዜ ሳይወስድብሽ ያለሽበትን እውነት እስካሁን ሰምተሻል፣ ተመረሻል። የሰማችውን ነገር ሄደሽ መርምሪ። አንዱን አምላክ አምልክ። ኢየሱስ አምላክ ነኝ ብሎ ያውቅም፣ ተመልኮም አያውቅም። አንቺ ነሽ ቄሶችን አመልኩት እንጂ የለም መጽሐፍ ቅዱስ ላይ። እናመሰግናለን። አሁን ይከፈትላት እስኪ እንስማት። ደግሞ ኢምራን ጥያቄ ልጠይቅ እችላለሁ? እኔ ይኸውልህ መቼም ቢሆን ማለት ነው ይኸውልህ መቼም ቢሆን በእምነቴ አላፍርም። መቼም ቢሆን ይኸውልህ ያላመነ እስቲ ካላፈርሽ ጀግና ከሆንሽ ይሄን አንብቢልኝ። ካላፈርሽ በእምነቴ ይሄን እስኪ አንብቢልኝ። ጀግና ከሆንሽ መጽሐፍ ቅዱስ ላይ ያለ ጥቅስ ላይ ኢየሱስ አምላክ መሆኑ፣ ኢየሱስ ስለኛ ብሎ መሰቀሉ፣ ኢየሱስ ስለኛ ብሎ ማስረጃ ሁሉን አወጣልሃለሁ ማስረጃ። በቃ አውጭልኝ ይሻላል። አውጭልኝ ኢየሱስ ይኸውልህ በደንብ አዳምጥ እሺ። ዝም ብለህ ቅድም እኮ አዳምጭሻለሁ። ቅድም አዳምጭሻለሁ። አሁን ደግሞ ጉራ ብቻ እንዳይሆንብሽ ማስረጃ ሆኖ አትበል። አዳምጥ እሺ። ቆይ ማስረጃ ጭልኝ። ኢየሱስ ፍጹም ሰው ፍጹም ኢየሱስ አምላክ ነው። ማስረጃ እንደዛ ያልሽበትን ኢየሱስ ፍጹም ሰው ፍጹም አምላክ ነው።
ማስረጃ ከመጽሐፍ ቅዱስ እሺ ላውጣልክ። ያው እኔ ግን ላቅርብ። ሉቃስ 1:35 ላይ እንደዚህ አለ፣ መልአኩም መልሶ እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑልም ካለ በኋላ ይህ አይደለም ሰው ያው እዚህ ቀርሶ ታላቅ የሆነ ከክፍል ጀምር ይሻ መልአኩም እንዲህ አላት፣ ማርያም ሆይ ቆይ